የርሱ አይነት መልካም ባይኔም አላለፈ ከንስት ማሰን አንቱን መሳይ ቆንጆ ከቶል ተሰነሰ አጎቴ ነው ቁርአንም ያቀራኝ ብዙ ነገሮችም ላይ ተርቢያም ብዙ ነገር አገኘሁት ከሱ ከዛ ይሰማና እንዴ አንተ ልጅ ድምጽ ያምራል እንዴ ብላሪ አህመድ ያ ሐቢቢ ሰላም عليك أحمد يا طبيبي سلام عليك يا رسول الله عليه الصلاة والسلام ነገር ሁሉንም ሰው ሁሉንም ያወቃቸውን ሰው በሙሉ ስሜቱን የሚነቀንቅ ነገር አለ ዝም ብሎ ስማቸው መሐመድ ነው ሲነሳ እሳቸው ካረጉልህ ነገር አንፃር አንተ ምን የምታረገው ነገር ሲጀምር ዋጋ የለውም يا حبيبي يا محمد يا عروس الخافقين يا مؤيد يا ممجد يا إمام القبلتين طلع البدر علينا في ثنيات الوداع وجب الشكر علينا ما دعا لله داع በነገራችን በነሽዳ ላይ እስካሁን ካለው ነገር ወደፊት ያለው ይበልጣል ማጣት ባለበት ታይም ላይ ለረሱል አሰሳም ማጣት እንደው የእውነት ያርግልህ እንጂ ያርግልህ እንጂ ማግኘት ወዳጄ አንተን ክፋይካ አለሙኝ በቦታ ለተካ ማለና ፊዳልሁን ብሎ ተኛሉት ተተክልሎ አላህ የመደሐውን ያላቀውን ከዛ በላይ ማንም ሹመት ሊጨምርለት ሊያሳምረው ሊያስውባ ይችላል አስታራቂ በሆኑት ነው ታራት በጣም አለማወቅ ያቺ ረሱል ለይላ አብራው መስክ ወርዳ የሷደረገችው ልቡኒ ዛሂዳ አላንዴ አይቼው የፊት ሰዳሉን ድምፁን ሰምቼ ያንን ቃሉን ላንዴ አወዶኝ ገላው ማዛው ከረውዳው ደጃፍ ሰላም ሰላም የዩቲዩብ ቤተሰቦቻችን እንዴት ናችሁ እንዴት ከረማችሁ እንደምን አላችሁ በሽጋዎቹ ሀገር በሽጋዎቹ መዲና በመሃል ደሴ ወሎ ሪል ስቴት ስፖንሰር አድርጎ የሚያቀርብላችሁ የሽጋ ፖድካስት ፕሮግራማችን ዛሬ እጅግ በጣም በሚገርም እንግዳ ተመልሷል አብዱሰላም ማሻአላህ እንኳን ደህና መጣ ወደ ስቱዲዮአችን እንኳን ደህና ቆያችሁ አመሰግናለሁ ሽክር እንዴት አየው ስቱዲዮአችን በጣም ቆንጆ ሆነ ነው ያገኘት አክብረን ስቱዲዮአችን ድረስ ለኢንተርቪው በመምጣትህ እጅግ በጣም ከፍተኛ የሆነ ደስታ ተሰምቶናል እኔም በጣም አመሰግናለሁ አላህ ያክብርልኝ ሽክር አመጣ ዩቲዩብ ላይ ባሉ ስራዎች እጅግ በጣም እኔ የረጅም ጊዜ ፋንኛ አንተ ከዚህ በፊትም አንድ ጊዜ ነግሬያለሁ ደስ ይላል ማሻአላህ አሁን በፖድካስታችን ከመጣ አይቀር ከምን እንጀምር ቤተሰቦቻችን አሁን ስላንተ በስፋት ሞጊ ጀምራ ይፈልጋሉና ከምን ጀምረን ምን ድረስ እናውራስ والله እንደ ፍላጎታችሁ ነው ዝግጁ ነኝ ማንኛውንም ማለት ጥያቄ በተለይ ኮዳጅ ለመመለስ ማሻአላህ ደስ ይላል በጣም ከመጀመሪያው ጀምራ መርሐባ የተወለደ ሰላም ያው አዲስ አበባ ኤግዛክትሊ ያው አሁን ብዙ መልኩ ተቀያይሯል ምናምን ግን ሰባተኛ አካባቢ እንደተወለድኩ ነው ያው የነገረኝ ቢሰርጋት እዛ አካባቢ ወይ ከዛ ቅርብ የሆኑ ሰፈሮች እና አብነት ምናምን አካባቢ 26 መስጂድ እስካሁንም ድረስ አለ መስጂድ እዛ አካባቢ ነው የተወለድኩት ብዙም ሳላውቅ ነው ቤት ቀየረን ቤተል አካባቢ ወደ 10 አመት ምናምን ይመስለኛል ወደዛ ሙባረክ ምናምን እዛው ነው ያደግኩት የተወለድኩት ትምህርት ቤት ሶሪት ይልካ የመጀመሪያ ከታች ጀምሮ የት ነው የተማርከው ትምህርት ቤት ብዙ ናቸው ኬጂ ላይ ምናምን ራሱ አሁን ስሙ ተዛ ይለኝም ሊሴ ፓራዲ ነው ምናምን የሚባል ትምህርት ነበር መሰለኝ
ከዛ ወደ ቤተል ስንመጣ ከቨናንት የሚባል ነበር ከዛ መርከዝ ሄጄ ከመጣሁ በኋላ ሂልቶፕስ የሚባል ትምህርት ቤት ነበር እነዚህ ናቸው ማሻአላህ እንዴት ነው ትምህርት ላይ እንዴት ነበር ጎበዝ ተማሪ ነው የሚባል ነገር ሰምተናል እንዴት ነበር ትምህርት ላይ ያው እኔ ምን አይሰው መሰልኩ ፓሽን ሲኖርኝ የሆነ ነገር ስወድ ጠንካራ ከሚሰራ ሰው ወይ ደግሞ ይሄ ስራ ላይ በጣም ብርቱ ከሆኑ ሰዎች ይመደባሉ የሆነ ነገር ስወድ ካልሆነ ግን በጣም መስራት ይከብደኛል ያው ለትምህርት ፓሽን በነበረኝ ሰዓት ምናምን ጎበዝ የነበርኩባቸው ታይሞች ነበሩ ከዛ በኋላ በቃ ችላ ያልኩበት ወይ ብዙ ተነስቶበት ጊዜ ነበር ገፋ ቀጠልከው እስከ ኮሌጅ ምናምን ወጣበት አይ ያው ብዙ መድሁ አስተጓጎለ ማለት ይቻላል ወይ ወደዛ ተሳብክ አይ መድሁም ምናምን ከመጣስ በፊት ብዙ ኢንትረስት እያጣው መጣውና ከትምህርቱ ወደ ምን ዝንባሌ ወደ ምን ታጥፍክ ወላሂ በሰዓቱ እንትን አደረገ ነበር ፕሮግራሚንግ ምናምን ሰራ ነበር ኮምፒውተር ፕሮግራሚንግ አፕሊኬሽኖች ምናምን አሁንም ያንን ነገር ለመግፋት አላማው አለ አይ ያው በሰዓቱ እንትን ነው እንደ ያው እድሜ ምናምን አለ አይደል እና በጣም ወደምትሳብለት ነገር ሙሉ ፎከስ ኤነርጂ ምናምን ተንታረቋል ታውላለ ግን ደግሞ ያው ትምህርትም ያለውን ኃላፊነት ምናምን ማድረግ ነበረብኝ በሰዓቱ ግን ያው የኔ ስቶሪ ነው የኔ ስቶሪ ያወራው ስለሆነ እንትን ክላስ ምናምን ጃቫ ምናምን የሚሉ መጽሐፎችን ይዤ ገባ ነበር ትምህርት ቤት ውስጥ ጃቫ ምናምን ፋሽን ነበር ሲሲ ፕላስ ሲኩዳ ምናምን የሚባል በጣም ኢንስፓየር አደረገኝ ነበር ከዛ ሞከርኩትና የተወሰነ ምናምን ያው ምናልባት በአሜሪካ ምናምን ከሰራሁት ነው እንጂ እንደዚህ ራሴ ኮድ አድርጌ ምናምን እንደዚህ መስራት ነገር የለም ፍላጎት የለኝም አሁን ግን ዘመኑ የሱ ነው አልተከላል በተለይ አሁን በዚህ በባይናንስ እና በዚህ በዲጂታል ማርኬቲንግ እና በነዛ ነገሮች ሰው አሁን በጣም ቢዚ የሆነ ነውና ፕሮግራመሮች ናቸው አሁን ገንዘብ ያተሙና ኮይን ጊፍት ምናምን ያመረቱ ያሉት ባለፈውም ሰምቼ ነበርኛ ሀገር ወደ 5 ሚሊዮን ፕሮግራመሮችን ለማሰልጠን የሆነ ኢኒሺዬቲቭ ተጀምሯል ምናምን እና ኤአይ ቻት ጂፒቲ ምናምን የሚባሉ ነገሮች አሉ አሁን ቲክቶክ ኤአይ አርቲፊሻል ኢንተለጀንሶች አሁን የሰው ልጅንም ትኩረት እየሳቡ ያሉ ብዙ ነገራችን ድራይቭ ያደርጉ ያሉ ነገሮች የነዚህ ቴክኖሎጂ ውጤቶች ናቸውና በብዛት ቢሰራባቸው እስላማዊ ፊልዶች ላይ ራሱ ብዙ የሚሰሩ ነገሮች አሉ እኛም ሀገር ምናምን ገና ምንም ያልተሰራባቸው እነዛ ነገሮች ላይ አሁን እንደዚህ መጽሐፎች ራሱ ድሮ የሐዲስ መጽሐፎችን ወይ እስላማዊ ሲራ መጽሐፎች ምናምን ይሄን ድሮ ነጃሺ ላይ ምናምን የሚታተሙ የነበሩት ማለት ነው ሃርድ ኮፒውን ገዝተህ ታነበው ነበር ምናምን አሁን ግን ሰው ከሞባይሉ ጋር ነው ብዙ እንትን ያለው ግንኙነት ያለው እዚህ ሙሉ በሙሉ በቃ ተቋርጧል ከዛ የእውቀት ምንጭ ምናምን እነዚህ ነገሮች ማቅረብ ይቻላል በዘመናዊ መንገድ ምናምን ብያስባለሁ አዲሶቹን ኪታቦቹን ብዙ እስላማዊ ትምህርቶችን የምታገኝ ድርሳናቶችን ወደ ለሰው አሁን ላይብረሪ ምናምን ስለማይሄድ እዛው ስልኩ ላይ መስጠት አይደማ የዓለም ትልቁ ላይብረሪ እኮ አሁን ጉግል አይደለ ትላልቅ ላይብረሪዎችን ሁላ እንትን አድርገው እንደዚህ አርካይቭ አድርገው ምናምን አስገብተውታል ጉግል ውስጥ ምናምን ታገኛለህ ግን እንደ ኢንስፓይሬሽን ነው ልጆች ስላሉ ከኔም ጋር የተገናኘ ነገር ሳይሆን ማውራው ብዙ ልጆች እንዳሉ ይሰማኛል አሁን በእኛም ኢንስፓየርድ የሚሆኑ ወይ ብዙ ኮዲንግ ምናምን የተማሩ ወይ የሚማሩ እና ብዙ የሚሰራባቸው ነገሮችን መጠቆም ግረ መንገድ አሪፍ ነው ብዬ ማሻአላህ አሁን ወደ ዌብ ዲቨሎፕመንት ያው ከረሳችን በጣም ልንወጣ ነው ወደ ዌብ ዲቨሎፕመንት እና ወደ አፕሊኬሽኑም የሚሄድ አላማው አለ አሁን ለጊዜው አይደለም ኢንሻአላህ ወደፊት በቅድ ደረጃ ማሻአላህ ወደ ነሺዳው ወደ መንዙማው እንዴት ገባ በልጅነት ምናምን ቁርአን ተሰማለህ የቁርአን ቲላዎች ነሺዶችም ምናምን አሉ መድረሳ እንደዚህ መድረሳ ላይ ምናምን ከዛ እነሱን ለማለት ትሞክራለህ ራስ ቤት ውስጥ ምናምን በጣም በዛ አይነት እንትን ነበር አጀሚ ምናምን የሚባል ቃል ያለ አጀሚ ብትለው ማሳሳስ እሺ እሱ በጣም ደስ ይለኝ ነበር በቃ እሱን ሞክር ነበር ለማለት ምናምን
ከዛ መርከዝ ሄደን ቁርአን መማር እድል ስናገኝ እዛ የተሻለ እድል አሁን አረብኛ ምናምን መማር ጀመርን አረብኛ ነሽዶችን እንሰማለን ምናምን ከዛ በጣም ደግሞ ነሽዳ እንትን ያለበት ታይም ነበር የአረቡ ዓለም ላይ መሰራት የጀመረበት ታይም ነበር እና ሚሻሪ ምናምን እና ማሂር ነሳሚ ምናምን የመጡበት ታይም ነው እና በልጅነትም ምናምን በጣም በቃ ያ ነገር ወደ ውስጥ ገባ በጣም ይገባል በጣም እንሰማ ነበር ከዛ ያንዳንዱ ሊሪክስ እናቋለን ምናምን ግጥሞቹም ምናምን አሁን ራሱ እኔ እንደዚህ ይሄ ምንድነው ምናምን መለውን ነገር ያኔ በቃ ሙሉ አልበሙን ምናምን ሸምድደ ይያዛል በደንብ እንተለው ነበር ከዛ ወደኛ የማዞሩ ነገር መጣ ከዛ እድሎችን ከዛኛ ሀገር ይሄ ነሽዳ መሰረት እና አልፋት ይሆን ምናምን የመጡ ሰዓት ምርኩዝም ያንን ምርኩዝ መጣ ከወንድሞቹም ጋር ከነ መሐመድ ፈረጅ ጋር መግባባትም ስለነበረን ሚንበርም ውስጥ እኔ ተቀጥሬ እንትን ግራፊክስ ዲዛይን ሰራ ነበር እንጂ ከነሽዳው በፊት ማለት ነው ተምኔል ምናምን ብዙ ነገር የሚገርም ነው አሁን እኛን የዛሬውን ተምኔል አንተ ነው የምሰራለው ማለት ነው አሁን እንዳልኩ ነው ግራፊክስ ባለሙያው ስራ ሊቋረጥ እና በዛ ትውውቅ ስለነበረ ይሰሙ ነበር ድምጼ ነው የምሰራውን ነገር ከዛ አምናለሁ የሚል ነሽዳ ነበር የመጀመሪያው ነሽዳ እሱ ይመስለኛል በስቱዲዮ ደረጃ የወጣው ያንተ አምናለሁ እሺ ከዛ ሐሳቡ ከምርኩዛም ሐሳብ ጋር የከተስፋ ህልም ላይ ከመበርታት ምናምን በቃ የምትፈልገው ነገር ይሆናል ብለህ ከማመን ጋር አላህ ላይ ተስፋ ላይ ምናምን የሚል ነገር ነው ሐሳብ እና እሱ በቃ ይሰራ ምናምን ተባለ በሱ ተጀመረ እና ምርኩዝ የመጀመሪያው መድረክ ላይ መሰለኝ እሱ ነሽዳ ጋር እንትን ያለው ከዛ በኋላ ኢኮኖ ሞገስ መሰለኝ ሌላኛው ምዕራፍ ወይ ኢኮኖ ሞገስ ለአራት የሰራችሁት طالع البدر علينا من ثنيات الوداع بتلا ማለት ነው እስኪ ትንሽ አንድ ስቴፕ ጨምራት ማሻአላ يا رحمن ازنت متايا يا مدلكيت مسفريا باخرانه جمدهني على كنيانتو مهوني طالع البدر علينا من ثنيات الوداع وجب الشكر علينا ما دعا لله داعي يا لقتله عبد السلام በጣም ድምጽ ያምራል ማሻአላ ተባረከላ መቼ ነው ያወቀው ድምጽ ማማር ኦሬዲ ለእንደዚህ አይነት ነገር እንደሚሆን መቼ ገባህ አንተ አሁን ሊሪክስ ማወቁ አለ በመድፉ በመንዝሞ መሳቡ አለ ድምጽህ ለዛ ነገር እንደሚሆን እርግጠኛ መሆን አለ እኔ ለምሳሌ አሁን እንደው አንዱን በደልኝ ብትለኝ ላንዲ አይቼው የፊት ዘዳር ድምጽን ሰምቼ ያኔ ኑር ካዱን አንተ መቼ ነው ያንተ ድምጽ ለነዙ እንደሚሆን ያወቀው ያ እንትን ቀደም እንደነገርኩ እኔ በቃ ዝም ብዬ ሞደው ነገርም እንደዚህ ፍቃድም ጠይቅ ምናምን አይሱ አይደለም ከሰው አፕሩቫል ምናምን አልፈልግም ስለዚህ ተቋለ ወራይራድ ሰው ቢያበራታይ ምናምን እኮ ያግዘኛል ምንም አይመስለኝም ይያልኩ የሆነ ነገር ኮድስኩት ግን አረጋው ነበር እና ዝም ብለን ይሄ ነሽዶችን ሰማ ምናምን እንላለን የቁርአን ቲላዋ ሰማ ድሮ መርከዝ ላይ እንደውም አብዱልባሲጥ በጣም ታላቁ ምናልባት ስሎ ነው እንደሚቀረው በቃ በቀራ ዓለም በጣም ትልቅ ምሳሌ በዓለም ደረጃም ትልቅ ተደራሽነት የነበራቸው በደም እነሱ ዴስ ምናምን ባቸው የነበረው ነው ያን ጊዜ አረ ከዛም በላይ አሁን ግብጽ ላይ የቲላዋ ማስተማሪዎች ስለነበሩ ኢቭን አሁን ሳውዲ ላይ እኮ የሸሪዓ ዒልምንም ነው እዛው ከግብጽ ሄዶ ነው ብዙ እንትን ያሉትና ቲላዋ ላይ በጣም ትልቅ ካልቸር ነበር አብዱልባሲጥ አብዱልሰመድ እና ሚንሻዊ ምናምን አሉ እና እንደነሱ በቃ ሞክር ነበር እንደነሱ ይሄ ወዱሃ ሚቀራታለች አብዱልባሲጥ በጣም ደስ ይላል በደንብ ነው ማቀው እንደ ትላንት ነው ማስተዋወስ ጆሮ እንደዚህ ይዞ ነው እንደውም የሚቀራው በቃ እና መርከዝ ላይ ራሱ እንደዚህ ምናምን ብለን ልጅነት ኮፒ ይደረጋል የኛው በደንብ ሁኔታውን ራሱ እና እነዛ ነገሮች
እንትን ያደርጋሉ። ከዛ ሰው ጋር ሲደርስ ኡስታዝ ነው ያቀረኝ፣ አጎቴ ነው ቁርአንም ያቀረኝ። ብዙ ነገሮችም ላይ እንትን ተርቢያም ብዙ ነገር ያገኘሁት ከሱ ነው። እና እሱ ይሰማኝና የሆነ ቀን ልጅነትም አለ አይደለ በቃ እንትናን ማሳየት ፈልጋለሁ ሁሉም ቦታ ምናምን አቅመን እየሄድኩኝ መርከዝ ላይ ስገባም ስወጣም ምናምን የሆነ ነገር እላለሁ ወይ የቀረው ወይ የነሸድኩ ምናምን። ፈጣን ነበርክ በጣም በቃ እንትን ነኝ ይሄ ፍላጎት ያንን እንድል መድረኩን ለማግኘት ወይ ደግሞ የሆነ ሰው ሰምቶት የሆነ ነገር እንዲል ምናምን የሚፈጠሩ አጋጣሚዎች አሉ። በቃ እነዛን አጋጣሚ የሚፈጠር አይነት ሰው ነበር። ከዛ ይሰማና እንዴ አንተ ልጅ ድምጽ ያምራል እንዴ ብላሪ ትዝ ይለኛል። እሺ ቆንጆ ነው ድምጽ እኮ ምናምን አለ። መርሐባ አልኩትና እሱ ያለባት ቢሮ አለች። ዋና ኡስታዝ ያው ዋና ምንድነው አስተዳደሩ እሱ ነበር የመርከዙ። ከዛ ልክ በዛች ቢሮ ሳልፍ ምናምን በቃ እንዳልኩ እየቀረው ምናምን አልፋለሁ እና እንዲሰማት ደረሰችውና ያ ነገር መጣ። ከዛ እንግዶች ሲመጡ ምናምን መርከዝ ላይ በቁርአን ቅርቡ ምናምን እንባላለን። ከዛ በቃ ያ እንድንላመደው አድርገን ይሄን እንትን በዛ ነው እንግዲህ እዛም የነበረው ድል። ከዛም በኋላ ብዙ መድረኮች ይሄ እንደዚህ የሰፈር ላይ የሚዘጋጁ መድረኮችም ምርቃትም የተለያዩ ድግሶች ላይ ምናምን ነሽዳ አቅርቡ ትባላለህ ምናምን ያ ነገር ያደገ ህዝብ ጋር በደንብ ያስተዋወቀች ስራ የቷ ናት? የመጀመሪያው የኢኮኖሚ ሞገስ ይመስለኛል። የኢኮኖሚ ሞገስ ከዛ ግን ሁሉም ስራዎች ደግሞ የራሳቸው ከለር አላቸው። የራሳቸው ለምሳሌ ስጦታዬም በጣም የራሱ እንትን አለው። ስጦታዬ ሰላዋቱላህ አለይካ ወሰላሙ ምትለው ማለት የእርሱ አይነት የእርሱ እሱ ደግሞ በጣም ሌላ ምዕራፍ እኔ ማግዛለሁ እዚህ ጾም ላይ ስለሆነ ጾም ላይ ነና የእርሱ አይነት መልካም ባይኔም አላለፈ ከንስት ማህፀን አንቱን መሳይ ቆንጆ ከቶ አልተሰነሰ ተፈጥረዋል ተርተው ከነውሩ በሞላ እንዳሹት ይመስላል ፍቅር ጥሩ ሁላ የእርሱ አይነት መልካም ባይኔም አላለፈ ከንስት ማህፀን አንቱን መሳይ ቆንጆ ከቶ አልተሰነሰ ተፈጥረዋል ተርተው ከነውሩ በሞላ እንዳሹት ይመስላል ፍቅር ጥሩ ሁላ ፍቅር መናገሻው መሐባ ነው ዘውዱ የአብደላህ ልጅ አንዱ ሰይድ ሙሐመዱ ሌላ ኃያል ጌታ አምላኬና አምላኩ መሐባን የቸረው ከሊቅ እስከ ደቂቅ በፍጡር አልኩ ምግባር አሸክሞ ቢልከው ሰመዱ መሐባው ተረፈ ለጭፍን ጠላቱ እንኳን ለዘመዱ أحمد يا حبيبي سلام عليك أحمد يا طبيبي سلام عليك ቤተሰቦቻችን ከወጣቱ ሙነሺድ ወንድማችን ጋር አብዱሰላም ጋር ያደረግን ያለነው ቆይታ እንደዚህ ያለ እየቀጠለ ነው። እጅግ በጣም ደስ የሚል ነገር ነው አሁን ሰምተን የመጣ ነው። በእርግጠኝነት እንደወደዳችሁት ሁላችሁም ተስፋ እናደርጋለን። ወሎ ሪል ስቴት ስፖንሰር አድርጎ ያቀረበላችሁን ይህንን የሸጋ ፖድካስት ፕሮግራማችንን እስካሁን ድረስ ቤታችን ላይ ቆይታችሁ ሰብስክራይብ ያላደረጋችሁ ካላችሁ በታላቅ ትህትና ሰብስክራይብ እንድታደርጉ እንጠይቃለን። ወደ ጨዋታችን እንመለሳለን። አብዱሰላም ከቁርአን ጋር ልዩ ትስስር አለው አለኝ አንድ ሰው ጠይቀው። በጣም ቁርአን ይወዳል። መልስ እስኪ።
አልহামዱሊላህ ያው ማንም ቁርአንን በምንም አይነት መንገድ ለማወቅ ወይ ለመማር ወይ ለመስማት እድሉን ያገኘ ሰው ለየት ያለ ቦታ ይኖራል ቁርአን ልብ ውስጥ ምክንያቱም ይሄ ከማንኛውም አይነት ምድራዊ ደስታዎች ምናምን ከሁሉም ወደ አላህ ሐድራ እዛ አይነት ሹሁድ ውስጥ የሚከት ነገር ነውና እዚህ ዓለም ውስጥ ያለ ግን ደግሞ ዓለማዊ ያልሆነ በጣም ሩቅ የሆነ ነገር ነው። እሺ ከሰማይ ወይ ደግሞ ይሄ ጋይብ ከምንለው ዓለም አክሰስ ማድረግ የምንችላቸው አላህ በችሮታው የሰጠን ነገሮች አሉ ግን ለኛ የማይገቡ ልክ ረሱል ሰለላሁ እንደ ሰውኛ መሃል ኖረው ከዛ ዚክራቸው ሲራቸው ዛታቸውን ለማየት ሰው ታድሎ አሁን ደግሞ መዲና ሀገራቸውን ለመዘየር ታድሎ አይደል ያ ሁሉ ለሰው ልጅ የተገባ ሆኖ ሳይሆን አላህ ችሮታው ነው። እንደዛውም ደግሞ አላህ የተናገረው የአላህ ንግግር ሰው መሃል መኖሩ ኮዝም በለስታሰቡ ራሱ ይገርማል። ለምን እንደው የሆነ አይነት አውቶሪቲ ያለው ወይ ስልጣን ያለው ወይ ገንዘብ ያለው ወይ ሰው ጋር የሆነ ቦታ ያለው ሰው ራሱ እንዲኳለ ተብሎ እኮ ያለው ነገር ሰው ይቀባበላል። ጠቅላይ ሚኒስቴር ወሬ ተብሎ ይወራል። ጥቅስ አባባል ምናምን ብለን ለሰዎች ሲለጥፉ ምናምን ታያለ እና ሁሉ ነገር ከመገኘቱ በፊት ሁሉ ነገር ያስገኘው ስራቱን ያበጀው አላህ ማድረግ የሚችለው አላህ ነገር ደግሞ ወደሱ ተሰብስበው ሁሉ ነገር ተመልሶ ወደሱ በሱ ፍላጎትና በሱ እንግዲህ ፍርድ ሁሉ ነገር ወሰኑን የሚያገኘው ነው። አላህ የተናገረው ነገር ምን ያህል ከባድ ነው። ካለህበት ጭንቀት ካለህበት ስሜት ምናምን ነጥቆ እንዳልኩ ወደ አላህ ሐድራ ይወስዳል። ከሪያሊቲ ያስወጣል። ሌላ አይነት እንትን ውስጥ ነው የምትገባው። እነዛ ነገሮች ሲነገሩ አላህ ለምሳሌ ለአንቢያዎቹ የሚናገረው ነገር ሊሆን ይችላል ወይ ቂያማ ላይ እንትን ለጥሩ ለሰሩ ሰዎች የሚያስተናግድበት መንገድ ሊሆን ይችላል ወይ ደግሞ መጥፎ የሰሩ ሰዎች ላይ እንዲህ ብላችሁ አልነበረም ወይ አላህ ከሞተ በኋላ የሰው ልጅ ከሞተ በኋላ አይቀሰቀስም ብላችሁ አልነበረ ወይ እያለ ድሮ ይሄ የነበሩበትን ህይወት መንገድ ቻሌንጅ የሚያደርግበት እንትን ሊሆን ይችላል። እነዛ ነገሮች አላህ ሲናገር የሚሰልበት መንገድ ቁርአን የሚሰልበት መንገድ የሚገልጽበት መንገድ የቃላቱ ቅሩ ቃላቶቹ ራሱ የሚፈጥሩት የራሳቸው ዜማዊ እንትን ሰሪታ የራሳቸው ዜማዊ ሂደት አለ ግጥማዊ ሂደት አለ። እነዛ ነገሮች የሚፈጥሩት ውበት ምናምን ከዛ አንተ ደግሞ ያንን ለማስታወስ ስትሞክር ደጋግመህ ስትለው ስታፈዘው ምናምን ያ ሁሉ ህይወት ላይ የሚጨምረው ውበት አለና በቃ ያን ነገር ሁሉ ጊዜ አላህ በዛ እንትን ቢያኖረኝ ደስ ይለኛል። የሰው በል ከሚለኝ ነገር ሁሉ የሚያስደስተኝ ወይ ለሰው ባረግ ፐርፎርም ባረግ እንደው ደስ የሚያስደስተኝ ነገር ቁርአን ማሻአላህ ከቆንቁባቸው መድረኮች ሁሉ እንደው በእንትን በህዝብ ብዛት ወይ በመናምን አይደል መድረክ የሚለካው በቃ ይሄን ሰው ባለበት እኮ እንትን አረኩ ምናምን ፐርፎርማ ግን ወላሂ ምን ያህልም ሰው ይሁን በቃ ቁርአን ፐርፎርም ያረኩበትን ወይ ሰላት ላይ በተለይ ፐርፎርም ያረኩበትን እንትን በቃ መቼም ያ እንትን በጣም ይለይብኛል። በጣም ለዛ የተገባው ባልሆነም አይ በጣም የተገባህ ነህ እንጂ አይ ለሰው ልጅም የተገባ አይደለም እንትን አይ እንደው ያው ካለው አንፃር ግን እንትን ብለህ ያን እድል ማግኘት መቻል በጣም በቃ እኔ ሁሉ ጊዜ የምመኘው እንደው የህይወቴ መጨረሻ ምናምን ቢሆን የምመኘው አይነት ቦታ ነው። ከሰዎች ዘንድም በላጩ ቁርአንን ተምሮ ያስተማረ ሰው ነው ብሎ ረሱል ሰለላሁ ዐለይሂ ወሰለም ያው ሐዲስም ነው ሐዲስ ማሻአላህ በጣም ደስ ይላል። ቁርአን ህክምና ነው ላንተ ስትተኛም ስትነሳም ትሰማዋለህ። ያው የቅርብ ወዳጅህ ነው የነገረኝና ይሄንን ነገር ቁርአን ጋር ያለው ትስስር አብሰላም በጣም ጥብቅ ያለ ነውና ይህችን ነገር በደንብ አድርጎ አብራርቶ ሳይመልስልህ እንዳይወርድ ብሎኛል። ያው እንትን ከራስህ እኮ ምሳሌ የሚሆኑ ነገሮችን ትናገራለህ ምሳሌ የማይሆኑ ነገሮችን መናገር አስፈላጊ አይደለም። ያው ያን ያህል ዲሲፕሊን አለኝ ሰው ምናምን አይደለም እዚህ ዘውታሪ በዘውታር ምናምን ግን ሞከራለሁ ሁላችንም ከተአለ ሞከራለሁ እና ደግሞ ያንን ነገር አላህ ሰጥቶኛል
በእኔ ስራ በምናም ሳይሆን ብዙ ያገኘኋቸው ነገሮች አሉ እንዲሁ አሁን እንትና አንድ ኡስታዝ አለ አረብ ኡስታዝ ነው የጻፈው መጽሐፍ አለና በጣም ብዙ የተፍሲር ኪታቦችን አንብቦ አጥንቶ ሁላ በተፍሲር ዒልም ውስጥ የሆነ አይነት ተንከሰቱ ሰዎች ነውና ምን ይላል ልጅ እያለሁኝ እናቴ ስታቀራኝ የነበረው የቁርአን ውበት ነበር ቃላቶቹ ምን እንደሚሉ ራሱ ሳይገባኝ ታሪክ ሂደቱ ወይ ምናምን ወይ ሰበብ ንዙሉ ገብተኝ ምናምን ሳይሆን እንዴ በቃ ስሰማ የሚፈጥርብኝ ስዕል አለ እና አላህ ደግሞ ለረሱል ሰላም የሰጣቸው እኮ ከሁሉም አንቢያዎች ከሙሳም ከኢሳም ምናምን በተለየ ይሄ የቁርአን ተአምር ነው የበያን ተአምር የቋንቋ ተአምር ነው ገለጻው በጣም አጂብ ስለሆነ ነው እንደዛ አረቦቹ የተሸነፉትም እስከዛሬም ድረስ የሚገዛውና በዛ መንገድ አላህ ይሄ አላህ ካፊሮችን ለምሳሌ የሚመስልበት መንገድ ወይ አላህን ሁዳ ጥለው ሄዱ ሰዎችን የሚመስልበት መንገድ አስፈሪነቱ በቃ ዝም ቃላት እኮ ነው ያነበብክ ያለው ግን በጣም ኢንታየር ወርልድ ነው የሚፈጥርልህ እና እንትኑ ላይ ይባላል ኑዕማን አሊ ኻን የሚባል ሰው አለ እንደው በዚህ አጋጣሚ ሰዎች ካገኙ ቼክ ማድረግ ይችላሉ ይሄ ከቁርአን ጋር ባለው ሪሌሽን ምናምን በጣም ብዙ የተማርኩበት ሰው ነው እና አሁን ካሉ በቁርአን ይሄ ቁርአኒክ ስተዲስ የሚባለው ዘርፍ ውስጥ ካሉ ሰዎች የሚጠቀሰው ነውና ምን ይላል ይሄ ቁርአን አስተምራለሁ ይላል ለተለያዩ እንትኖች እና አንደኛው ቡድን ፊልም ሜከሮች ናቸው ይሄ ፊልም የሚሰሩ ሰዎች ናቸው አክተሮች አይደለም ይሄ ዳይሬክተሮች ወይ ደግሞ የሚጽፉ ሰዎች አሉ እንደዛ ስቶሪ የሚጽፉ ሰዎች እሺ እና እነዛ ሰዎች የበለጠ ቁርአን አፕሪሺየት ለማድረግ ቅርብ ናቸው የሚገርም ለምን ተካለክ ይሄ ቁርአን ስቶሪ ቴሊንጉ በጣም የሚገርም ነው ለምሳሌ ዩሱፍ አለይሂ ሰላም ሱረት ዩሱፍ ለምሳሌ አለ አይደል ሙሉ ነገሩን አሁን ይሄ ታሪክ የምንሰድርበት መንገድ አለ መጀመሪያ ተወለደ ከዛ ምናምን ብለ የምትነግርበት የሰው አነጋገር አላህ ከህልሙ ነው የሚጀምረው ዩሱፍ አለይሂ ሰላም ካዩት ህልም ያ ህልም ደግሞ መጨረሻው ነው ወሸም ሰው ከመራራይቱም ሊሳጂድ የሚሉት የመጨረሻው የታሪኩ መቋጫ ነው መጀመሪያ ላይ ኮሽን ይፈጥራል ውስጥ 11 ኮከቦች ፀሐይና ጨረቃ ሆነው ያ ህልም ማለት ነው ምናምን ከዛ ለአባታቸው ሲሏቸው ለወንድሞች አትንገራቸው ምናምን ብለህ በቃ ኮሽን አምሮ ውስጥ ይፈጥራል ከዛ ሙሉ ሱራ ውስጥ አነበው እና ይሄ ስቶሪ የተነገረበት መንገድም ዝም ብሎ እንደዚህ ድርደራም አይደለም ይሄ እንደ መጽሐፍ መግቢያ ከዛ ምዕራፍ 1 ምዕራፍ 2 ምዕራፍ አይደለም የሚገርም በጣም ቁርአን ከአላህ ብቻ መሆኑ ማሳያ አንዱ ሁሉም አይነት የሰው ልጅ የጻፋቸው መጽሐፎች ምዕራፍ 1 ምዕራፍ 2 ምዕራፍ 3 አላቸው አይደል ከዛ የሆነ ጉዳይ ሲጨርስ ወደ ሁለተኛው ጉዳይ ይገባል ምናምን እንደዚህ ግን ይሄ ሱራ የሚባለው ኮንሰፕት አሁን ምዕራፍ ተብሎ ራሱ አይተረጎምም ይላል አሁን ሱረቱል አዕራፍ ወይ ሱረት አልዕምራን ምናምን ያ ሱራ የሚባለው ነገር እንደ ምዕራፍ አይደለም አሁን መጽሐፍ ላይ እንዳለው አይደለም እና ምዕራፍ አይባልም በቃ የራሱ አይነት ኦርጋናይዜሽን ያለው ቁርአን የራሱ አይነት ስርዓት ነው ያለው አላህ የሰው ልጆችን ያነጋገር ስርዓት በጣም ዘቤስት የሆነውን በጣም የተሻለ የሆነውን ደግሞ የሰው ልጆችም ከሚያውቁት አነጋገር በጣም ባዳ የሆኑ አዲስ የሆኑ መንገዶች ምናምን ነው እዛ ላይ የምታየውና እና በሺዓር በዛ ሰዓት በግጥም በጣም ጥግ የደረሱ በዓለም ሊትሬቸር በዓለም የሥነ ጽሑፍ ታሪክ ውስጥ እንደዚህ በቃል ተጽፎ ራሱ እኮ አይደለም በቃል ምናምን የሚገጥሙት ግጥም እኔ ትውልድ የሚሻገር ምናምን በጣም ብዙ ህዝቦች የሚቀባበሉት ምናምን የሚተረጎም ምናምን ይሆናል የነዛ ሰዎች እና እነዛ ሰዎች ናቸው ረሱል ሰላም ቁርአኑ ይዘው ሲመጡ ይደነገጡት በቃ ይሄ ነገር የሰው አይደለም ሰው እንደዚህ ያፈር አላህም እኮ ያው ተራራ ላይ ተራራ ባሸከመው ነው ለራይተም ካሽያን ተሰጥቷል አየኛ ስለተሰጠን እንገባለን ብለን እናስባለን እንጂ የቁርአንም ኑር የረሱል ሰላም ኑር እኮ የሰው ልጅ የሚሸከመው አይነት ወይ ለሰው ልጅ የሚገባ አይደለም ከኛ ቆሻሻነት አንፃር ከኛ ጉለት አንፃር ከኛ እንደው አፕሪሺየት እንኳን እናደርጋለን አንተ አሁን በቃን ውስጥ ምን ያህሉን ነው? አስተውሰን እንደ የረሱል ሰላም ኡመት እኮ ነው ምናምን ብለ
اللهم صل على سيدنا محمد ምትለው ወይ ደግሞ አላህ እንደው አሁን እዚህ ላይ ደሴ ላይ እኮ በጣም የሚያማምሩ ትዕይንቶች አሉ በዙሪያ ያለው ተራራ በቃ እሱን ስታይ ግዝፈቱ ማስፈራቱን በቃ ሙሉ እንደው ይሄ ነገር የሆነ እንደ ሰው ቢነሳ እኮ በጣም ይከብዳል በጣም ማሰብ ይከብዳል ይሄ አካል ነው አልሸከም ያለው ቁርአን ሲሰጠው አላህ ቁርአን ተሸከም ሲለው አይ ጌታዬ እኔ እና ማና መሸከም አልችልም ያለው እኛ ነን የሰብሪ እንደው እንደ ትንሽነቱ በቃ ልቡ በቃ እነዚህ ነገሮች ስታስብ ትልቀቱ የተሰጠን ነገር ትልቅነት አላህ እስልምና ላይ ስላደረገን የነብዩ አለይሂ ሰላም ኡመት ስላደረገን ማሻአላህ በጣም ደስ ይላል ደስ የሚል ነው በጣም ስሜት ውስጥ እንተናለና እሺ በዚህ ወየይዘን ወደ ሌሎች ጥያቄዎች ከመግባታችን በፊት እስኪ ስለ ረሱላችን ሰለላሁ ዐለይሂ ወሰለም ስላለ ፍቅር እስኪ ንገረን አንድ የሆነ ነሽዳ ላይ እንደውም እያለቀስኩ አይተናል እስኪ ስለሱ ነገር ንገረንና አያይዘህም ደግሞ ከአንከ ኹሊቅተ ከማ ተሻኡ የሚል ግጥም አብሮ ያስገባህበት አንድ ነሽዳ አለ ስለሱ ንገረን እስኪ ያው የረሱል ዐለይሂ ሰላም ነገር ሁሉንም ያወቃቸውን ሰው በሙሉ ስሜቱን የሚነቀንቅ ነገር አለ ዝም ብሎ ስማቸው መሐመድ የሚለው ሲነሳ እና እንተና ምንም አይነት ነገር ፊል ብታረግ አይገርምም ምክንያቱም እሳቸው ካረጉልህ ነገር አንፃር አንተ ምንም የምታረገው ነገር ሲጀምር ዋጋ የለው አሁን ሰው ለእናቱ እንኳን በእናቱ ቢያስብ እናቱን ምንም ያህል ቢخدማት ወይ አረኩልሽ ብሎ ቢያስብ በገንዘብ ወይ ተሸክሟት እኮ ሐጅጃት ብዙር አቋን መልሳለሁ ወይ ብሎ ጠይቋቸው ነበር አሁን ይሄ የእናት ሐቅ ነው ከዛ የረሱል ሰላም ስታስብ አሁንኛ ምንም ጉዳይ ያልሰጠነው የአኺራን ጉዳያችንን ወይኛ አሁን በቃ ብዙ ማስፈላጊ አይደለም ብለን ከሪዝቅ በቃ ዱንያችን አመሻሽተን ምናምን የሆነ ሰራ አድርገን ጥሩ ነገር ይዘን ከህይወት በቃ ጥሩ የተባለው ሁሉ እንትን ብለንና ከዛ በኋላ የምናስበው ነገር ነው ረሱል ሰላም ላይ ልቆመው ኡመቲ ይላሉ ያ ረቢ ኡመቴን ይላሉ እና ከኡማው ባወቁት ልክ ሁሉም ሰሃባ ያሁሉ ሰሃባ በጣም በብዙ ሺዎች የሚቆጠር ሰሃባ ስማቸውን ራሱ በጣም ብዙዎቹ ማለት ነው ሁሉም እኔ ነው የሚወዱኝ ብሎ እስኪያስብ ድረስ ይጨነቁለት ነበርና እስካሁንም ድረስ ተታስበው ረሱል ሰላም የሁሉንም ይሄ ኡማ አንተንም እኔንም እንደው ሰው ጋር ቦታ የሌለን ቤተሰባችን እንኳን በማይሰጣን ቦታ ልክ በማያስበልክ اللهم صل وسلم على سيدنا محمد ስትል ይደርሳቸዋል አይደለ ይደርሳቸውና ገሌ በስሙ ተብሎ ጀዋብ መልስ ይሰጡሃል እና ምን ያህል ደግ ነብይ ናቸው ምን ያህል ቻይ ነብይ ናቸው አንተ ቤትህን እንደው ዳይሬክሽን ምናምን ለሰዎች ተናግረህ ሁሉም ሰው እየመጣ ሰላም አለይኩም እንደዚህ ሀጃው ምናምን ቢነግርህ ምን ያህል ነው የምትረበሸው ረሱል ሰላም በህይወትም ይያሉ ከዛም በኋላ አሁን መዲና ደጃቸው ላይ አሁን ሰላምታ ያቀርቡ ያሉ ሰዎች አሉ እዚህ ሆነን ደግሞ ሁሉም ሰው በወደደው ልክ በናፈቀው ልክ ከሳቸው የሚያገኘው ነገር አለ ሰልቺ ወይ ገፊ አይደሉም በሰዎች የተገፉ የተናቁ ቦታ የሌላቸው ሰዎች ናቸው ረሱል ሰላም መሸሻ ይሆናቸው ሽማግሌ ያልነበረው ማንም ልጁን የማይሰጠው ጁለይቢ ባርለ ረሱል ሰላም እኔ ነኝ ብለው ይወሰዱት እና ይሄ አሁን መድህ ላይ ብዙ ጊዜ የረሱል ሰላም የሚጠሩባቸው ቃላቶች አሉ ሸፊዑል ሙዝኒቢን ይባላሉ አውን አልገሪብ ይባላሉ የመሳኪኖች ይሄ አያ መጠራቸው ራሱ አሁን ሰው በጣም መጠራት በሚፈልግበት ነገር የሚጠራው በሚገልጸው ነገር እና ረሱል ሰላም አሽረፈል ኸልቅ ነው ዛሬ ኳንተ በቃ ሶላት ምናምን መስጂድ መመላለስ ጀመር የሆነ የዲን እንትን ምናምን ታሳይ ዞር ብለ የሆነ እንደዛ ማያረግን ሰው እኮ በቃ ለተነቀውም የሆነ ደሞ ይሄ ምናምን ልትፈልጋለህ ግን የዛ ከፍታ ማማው ላይ የነበሩት ረሱል ሰላም እንደውም የሚጠጓቸው በጣም ደካሞች ናቸው አላህ ተስፋ ይሆኑኛል ብለው የሚያስቧቸው ወንጀለኞች ናቸው
እንጂማ እኛ በምን እንትናችን ወደሳቸው እንቲሳብ እናደርግ ነበር ወደሳቸው በመልኩ ልገናኝ ነበር በከፍተኛ ሁኔታ ለሳቸው ፍቅር ይገልጸዋል ብለህ የምታስበው ስራ የትኛው ነው والله እንጃ ሁሉም የተለያየ እንትን አለው የተለያየ ድባብ አለው ግን ሸውቁ አይ እሱ አሳዛኝ ስለሆነ ነው እንጃ ሁሉም ውስጥ በጣም ይገላል እስቲ ሞክራት አሁን ሰው የሚወድበት እንትን እኮ አለ ሁሉም የራሱ እንትን አለው ግን እንደው ሞሪ የበለጠ እንደው ለሳቸው ይገልጻል ብለህ የምታስባት ያን አረ ስለሳቸው ሆኖ ማያምር ነገር የለም እውነት ነው እኔ ከራሴም በቃ ተላልቆቹንም አሁን ይሄ መድህና ያበጁልን ተላልቆች አሁን ሀገራቸው ያለናቸው ጫሎቹን በላቸው በእኔ ወደዛ ደግሞ ወደ ደቡብ ብትሄድ አብሬት ቃጥባሪ ላይ ምናምን ተሰማቸው መድሆች አሉ እና እነዛ መድሆች በጣም ይገርሙሃል በቃ እያንዳንዳቸው የራሳቸው የሚነግሩህ ለምሳሌ በጣም መዲና ናፍቀው ይሆናል የጻፉት ወይ ረሱል ሰላምን አይተው በሩያም አይተው ወይ መዲናን ዘየረው ምናምን ያ ደግሞ ሌላ ስሜት ነው ገባ መናፈቅም ማግኘትም ሌላ ስሜት ነው ደግሞ መናፈቅም ሌላ ሁሉም የተለያየ ምዕራፍ አለው እና እንደዛ አይነት ነገር የሌላም ሰው ተሰማውን በተለየ መንገድ በቃ የረሱል ሰላምን እንትን የሚያነሱብኝ ከዛ ተዝታ ጋር የተያዙብኝ ሰዎች አሉ የሱዳን ነሽዶች ራሱ አንድ አለ ኳንተም የሱዳን በጣም ከዛ ጋር የሞየት ያመመት እስቲ ሞክራች يا حبيبي يا محمد يا عروس الخافقين يا مؤيد يا ممجد يا إمام القبلتين من رأى وجهك يسعد يا كريم الوالدين حوضك الصافي المبرد وردنا يوم النشور طلع البدر علينا في ثنيات الوداع وجب الشكر علينا ما دعا لله داع يعني قلتلها እጅግ በጣም ነው ደስ የሚለው በጣም والله እኔ ምን ረጅም ጊዜ ስትጠቀምበት የነበረው የዩቲዩብ ቻናል በሚገርም ሁኔታ ሀክ ተደርጎ ጭራሽ የሉም ቪዲዮዎቹም የሉም አካውንቱም የለም አሁን ይሄ ሀክ የተደረገው ትንሽ ከፍ ባሉ ሀከሮች ነው ይባላል በደንብ ማለት ጠበቅ ያለ ሰው ነው የነገረኝና ካቀም በላይ ነው ዩቲዩብ ለማስ እስኪ ስለዛ ነገር የዩቲዩብ ቻናል ላይ እንደደረሰው እንትን ያው ሰው በሳቱ ተነግሬ ነበር ሀክ ተደርጓል ዓለም አቀፍ ሀከሮች ምናምን ብዬ እንዴ ዓለም አቀፍ ሀከሮች እንዴት ማለት ምን ሊሰራላቸው ያደርጉታል ምናምን ብለው ነበር እሺ ግን ያው እንትንም ትምርተም እንዲሆን ብዙ ሰው ዩቲዩብ ላይ ምናምን እንትን አለ ይሄ አፕሊኬሽኖች አሉ እንደዚህ ምጭናቸው ስልክ ላይ ምጭናቸው ወይ ሳይን አፕ የምታደርግባቸው ዌብሳይቶች አሉ እና አንዳንዶቹ ተመሳስለው የሚሰሩ ናቸው እኛም ሀገር እኮ ይሰሩ ነው አሁን በንግድ ባንክ የንግድ ባንክን ሪሲት አስመስለው የሚሰሩት የለም እንደዛ ኢንተርፌሱ ይመስላል ከዛ ግን ካንተ ኢንፎርሜሽንን ይወስድና ያው ባለቤትነቱን ተናረቋል ስካም ነው እንደ አይነት ነገሮች አሉና እንደዛ ይመስለኛል ያው ሞስት ፕሮባብሊ እንደዛ ነው የሚሆነው በዛ መንገድ እንትን ኢሜልና ፓስወርድህን እንትን ካረጉ በኋላ አንዴ ብቻ ኢንፑት ካረክላቸው በኋላ በደቂቃ ነው በቃ በሰከንድ ውስጥ ሙሉ ባለቤትነቱ ይወስዱታል እና ሞር እንትንም ይባላል ይሄን የሰራልኝ ባለሙያ አቡጊዳ ይባላል በዚህ አጋጣሚ አቡጊዳ ዩቲዩብ ይባላል እንደውችን ቪዲዮ ራሱ እንትን አረጋታለሁ በጣም والله በጣም ትልቅ ወዳጄ ነው የቦሎ ሰው ነው ነገራችን እና እንትን ነው በጣም ዩቲዩብ ላይ ባለሙያ ነው በዚህ በዩቲዩብ ዙሪያ ነው የሚሰራው ብዙ ቻናሎች ማኔጅ ያደርጋል ምናምን እና እሱ ቼክ ያደርግ ምናምን ይሄ ከራሺያ ጋር ዩቲዩብ ውስጥ የሚሰሩ የራሺያ ዜግነት ያላቸው ሰዎች አሉና ዩቲዩብ ብዙዎቹን ያባራቸዋል እና እነሱ ደግሞ ያው ውስጥ ኢንፎርሜሽኖችን ምናምን ስለሚያውቁ እንደዚህ አይነት ሲስተም ዘርግተው ቴሌግራም ላይ አሁን ይመጣልሃል በጣም ብዙ ሰው ይልክልሃል የላከልህ ይመስልህና ባንተ ነው ይመጣል ለምሳሌ
ኦኬ ባንተ ይመጣልኝና እነካዋለሁ የኔን እንትን አክሰስ ካረገ በኋላ ወደ እኔ ጓደኞች ደግሞ ይልካል ወደ ሁሉ ራሱ ነው የሚልካው አንተ አይደለም ያን ሊንክ ይጫናሉ ኢሜልና ፓስወርድ ምናምን ከከተትክ ደግሞ በቃ እንዳልከው ይሆናል እና በጣም በብዙ መከራ በብዙ እንትን አቡጊዳ ካልኩ ወልድሜ ጋር ሞከርን ጻፍን ለዩቲዩብ እንደዚህ ነው የሆነው ያው እናንተ ባታቁትም ኢትዮጵያ ላይ ታዋቂ ነው እሺ እና አደራችሁ መልሱልን ለምናም ብለን በጣም እንተናለን ብዙ ወላሂ ብዙ ወንድሞችም ብዙ ይሄን የሰሙ ሰዎችም ያው ስራው ላይ የወጣው ልፋትም ስለሚያውቁ እንደዚህ የማይባል በሚሊዮኖች የሚቆጠር ብር የወጣበት ስራ ከዛ ያንን ደግሞ ቢልድ ለማድረግ ብዙ ጊዜዎችን ፈጅቷል ወደ ብዙ 3-4 አመት ምናምን ፈጅቷል እና እነዛ ነገሮች እንደዚህ በቀስበስ ምናምን ስታጣቸው ያው ይከብዳል በጣም እና ሰውም በቃ ብዙ ወላሂ አብሽር ያሉኝ ዱዓ ያረጉልኝ ወዳጆች አሉ ሁሉንም እንግዲህ ወላሂ እንኳን ደስ ያላችሁ ተመልሷል አሁን ዩቲዩብ ቻናላችን ተመልሷል በቁጥጥር ስር ውሏል